እስቲ እንዴት ነበር ያረከው? አብዝክ ሳደኔ ወርቱማል ገዝኤዮ ለዛውም ትላንትና ነው የገዛው። ዋ ክንዳይ ቀርሽ ገዛ ክልተና አይ ዶንት ኖ 2 ዩሮ 2 ዩሮ ራስን የገዛው እሷ ነች የገዛችው። አና ገዝኤዮ አንተ ማን ሰይጣንና ጋንት ሰይጣን ገዛ። ዋ አሳ ነገር ነው መሰለኝ። ጉትያ አሳ ነው በቃ። አይ ጉድ መስቀሉን ትተን ይሄን እንገዛለን። ሰይጣን እየገዛልን ነው። አያችሁ፣ ክፉ መንፈስ ይገዛልናል። እናንተ በዚህ አያችሁ። ኧረ ትልልቆችም ሆነው ሰይጣን እንደሚደግፉት አባቶችም ሆነው አጋንንት እንዲኖር ነው የሚፈልጉት። የእናንተ እኮ ከላይ የመጣው እርግማን ወደ ታች ወርዶ ነው። ጅማሬው ግን ከላይ ነው። ከላይ የመጣው ነው ወደ ታች ወርዶ እንዲህ የሚያደርገው። የላይኛው ምልክት የታችኛው ህዝብ ጠባይ ነው። ደህናው ብሩኩ ጽድቅ መንፈስ ያለው የፍቅር የሰላም የበረከት የቸርነት የዋህነት የቅድስና የጽድቅ አባት ቢኖር መቼ እንዲህ አይነት ነገር ውስጥ እንገባ ነበር? ከዚህ በሚብሰው በእውነት ደና ቦታ ላይ ያሉ የምንላቸው የእርግማን መሰረት ሆነው መገኘትም ጭምር ነው። ይሄኛው ታች ያለው ውድቀት እንዲሁ ከሜዳ የሚመጣ አይደለም። በልተዘገት ትሄዳለህ። እሄዳለሁ። ስንት ናቸው? አይ ስራ ሰይጣን አጋንንት እሺ፣ ትምርክት ጫማውንም የገዛው አንተ ነህ። ቀለ ዝብርቅርቁ የወጣ ነገር በልተዘጋ አፍለውጣ አፍለውጥ ተዘጋጅ። አይ በቃ ተዘጋጅ። በኢየሱስ ክርስቶስ ስም በስላሴ ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም ወደ ሲኦል እንገባለን። ቶሎ ሰባት ጩ ነው። እግዚአብሔር ስሙ የተመሰገነ ይሁን። ሲያይ ሁሉን ነገር መልካም አድርጎ አየው። ስናይ መልካም ነው ብለን አለማየታችን ብዙ ጉዳቶችን አስከትሎብናል። የመልካምነትን ባህሪ በህይወታችን ውስጥ አንተ መልካም ሁን ብለን አለመጸለያችን ብዙ ውስብስብ መናፍስታዊ ጉዳቶችንና የህይወት ምስቅልቅል አድርሶብናል። ይሄ ህይወት ምስቅልቅል የገጠመው ሰው ታችኛው ነው። የመጨረሻው ሶስተኛው ሰው መክሊቱን ተቀበለና ወስዶ ቀበረ። እነዛ ሁለት የተሰጠው 2 አተረፈ። 5 የተሰጠው 5 አተረፈ። በጌታው ፊት ምን አለ? ይሄው ጌታዬ አትርፌያለሁ ሲል ያ የድሮውን ቃለ ቡራኬ አመጣና መድኃኒታችን ኢየሱስ ክርስቶስ ምን አለው? አንተ መልካም፣ አንተ በጎ አለው። ከኋላ የመጣው ቃል አሁን እዚህ ስናየው አንተ መልካም፣ አንተ በጎ አለው። መልካም አስበው ነበር ሲቀበል። መልካም እግዚአብሔር እንዲያሳስበን የአምላካችን መንፈሳዊ ኃይል ከሁላችን ጋር ይሁን። መልካምነት እንግዲህ በጥንተ ኦሪት ውስጥ ትልቅ ቦታ ያለው ነው ማለት ነው። ትውልዶች መልካም ነገርን ሲያዩ በመልካም ውስጥ አድናቂዎች፣ የበረከት ሰዎች፣ የሰላም ሰዎች፣ የጽድቅ ሰዎች፣ የፍቅር ሰዎች ይሆናሉ። መልካም ፍቅር ናት ራሷ መልካም ነው አለና ለተፈጥሮው እግዚአብሔር በእይታው ውስጥ መልካምነትን እንደ አንድ ሕግ ሰጠው። ገበሬ ይዘራል፣ መሬቱ መልካም ነው ብሎ ይቀበላል። ብዙ ምርት ይታፈሳል። አይደለም ነው? አይደለም? ገበሬ ባይዘራ እኛ መቆም እኮ አንችልም። መልካም ብሎ ስለሰጠው መሬት በእምነት ይሰጣል። ዝናቡ በመልካምነቱ ያወርዳል። ደመናው በመልካምነቱ ውሃ ያግዛል። መልካም ብሏል። ለመጀመሪያ እግዚአብሔር እኮ መልካም ነው ሲፈጥር፣ ተፈጥሮን ሁሉ መልካም ነው ብሎ ነው የፈጠረው። ከዛ ቀጠለና እንደገና ደግሞ ባረከ የሚል ቃል ላይ ስንደርስ ዘፍጥረት ምዕራፍ 1 ከቁጥር 1 ጀምሮ እስከ መጨረሻው ድረስ መልካምን 7 ጊዜ እናገኛታለን። ስንት ጊዜ? 7 ጊዜ። ቤታችሁ ውስጥ ያነቡ፣ ቲክቶኩን ተውትና ያነቡት። 7 ጊዜ መልካም ነው እግዚአብሔር አየ። ቨያር ኤሎሂም ኪቶብ ይላል። ራሱን ፈልጎ ያጣ ሰው እድለ ቢስ ነው።
በርግጥ በድል ባላምንም እንደሆነ ታልታደለም ይሰው ራስን ፈልጎ ማግኘት ምንኛ መታደል ነው። ከሁሉ በፊት መገኘት ያለበት እኛነታችን ነው። ማን እጅ ላይ ነው ያለነው? ማን ነው የሚያሾረን? እንደ ዝርት የሚያሽከረክረን ማን ነው? የእግዚአብሔር መልአክ ነው? ዲያብሎስ ነው? ነፃ ፈቃዳችን ነው? መጠናት አለበት። ራሳችንን እናገኘው። ቤተሰቦች በእውነት እንዴት ነው ጨዋ ቤተሰብ ውስጥ አድገው የተመሰገነና የተባረከ ቤተሰብ ውስጥ አድገው የልጅ ልጆቻቸው እንደዚህ የሚሆኑት? እናትና አባትስ በዚህ ልክ በጣም መልካም ሰዎች ሆነው አድገው እንዴት ነው ልጆቻቸው ላይ እንደዚህ ነገር አይተው በአንድ ጊዜ ቆሌያቸው የተገፈፉ? በእርግጥ ይገፈፍ ቆሌ ከሆነ ሁሉ ነገራቸው የደነገጠው ማለት ነው። እንግዲህ እንዴት ነው እንደዚህ ሆኑት? በእውነት በአንድም በሌላ መንገድ እግዚአብሔር ያስተምራል፣ የሰዎች ግን አያስተውልም። አለን ካለን እውነት እግዚአብሔር ያገኘን፣ ሰይጣን ያገኘን። ራሳችንን ስንፈልግ ያገኘነው ጉድጓድ ውስጥ ነው? ሰማይ ላይ ነው? የት ነው ያገኘነው ራሳችንን? ፍልስፍና ውስጥ ነው? ግትርነት፣ አልሞት ባይ አልሸነፍ ባይነት ነው ወይስ በትህትና ውስጥ በመንፈሳዊ ሕይወት ውስጥ ነው? ልክ ስንነቃ ሲገባን ስንባንን በሽተኞች ሆነን ነው ራሳችን ያገኘነው? ኤችአይቪ ነው? የካንሰር ነው? የአእምሮ ዘገምተኞች ሆነን ነው? ምን አይነት ማንነት ውስጥ ሆነን ነው ስንባንን ራሳችን ያገኘነው? እኔ እንደዚህ አይነት ሰው ነኝ ብላችሁ ልክ የሆነ ማንነት ውስጥ ስትገቡ ያኛው ማንነታችሁ ስታዩት እንዴት ተጸየፋችሁት? እንደዚህ ነበርኩ፣ እውነት እንደዚህ ነበር ማውራው፣ ዓለማዊ ያለው እንደዚህ አይነት አስብ ነበረ ብላችሁ የምታስቡትን ያን ነገር እስቲ አስቡት መልሳችሁ። ለሰባት ሰው እንጀራ የነበረች ለራሷ ሞናቃታት በመተት አሰሯት። እኛ ሀገር ሰርታችሁ ትንሽ ከፍ ስትሉ ዝቅ የሚያደርጉ ብዙ ምቀኞች አሉ። ቆይ ነው እስኪ ምን ሆኜ ነው በእግሬ መጣን ያልሽኝ? ያመኝ ነበር መቆም ሁሉ አልችልም። ሽንቴን ስሸና በወንበር ነው የምሸናው እኮ። አሁን ግን ቀጥ ብዬ እጄን እንዲሳጥበው ታጠፈልኝ። እዛ ተነስቼ ወደዚህ መጣሁ። እውነት አድርጊልኝ ትላለች። እውነት እኮ ነው። ከዚህ የበለጠ ምን ይደረግ? እውነት አድርጊልኝ አረገችልሽ እኮ። ይሄው እኮ ከዚህ በላይ ምን ትሆኛለሽ? እስኪ ብድግ በይ ነይ እስኪ። ተነሳው እኮ ተነሳው። ቆምኩኝ እኮ ጊዜዬ እናቴ ቆምኩ። ራሴ እንጂ እየተነሳው እኮ ጎረቤት ብቀመጥ ዕቃ ተደግፌ ነው የምነሳው። ለሊሽ እንደሚመጣ የሶፋ እንትን ላይ ተቀምጦልኝ ነው የምሸናው። እናቴ እጅሽም አይንቀሳቀስም ነበር? ምንም እንደ ኤሌክትሪክ ይነዝረኛል። በቃ አንዳንዴም እንደ ሽባ እንዲህ ያደርግና ያስቀምጠኛል። እስኪ አሁን እንዴት ጥፍ አድርጊው። ኧረ ምን ኧረ ይኸውና ኧረ ይኸው አባዬው አባ የዳንሽ ሁሉ የተፈታሽ አልመሰለሽም? አልመሰለኝም። መቆም እኮ እያቃተኝ። በስላሴ ስም በል። ሚስጥሬን አወጣለሁ፣ እናገራለሁ። እሺ ምንድን ነው ያረካት? ሰውነቷን ሽባ አረከው። እሺ ስንት ጊዜ ነው እንዲህ ካረካት? እሺ ስራ ሌላ ምንድን ነው ያረካት? በስላሴ ስም እሺ ምን ነበር እሷ የምትሰራው? ምን ታደርግ ነበር? ክር ምን ታደርጋለች? ታስደውራለች። ሰራተኞች አይዛ። ስንት ሰራተኛ አላት? 8 ሰራተኛ ነበር። ከዛ ሰው ምን ሆነች? ሰራተኛ ሁሉ አያችሁ አይደል? 7 ሰራተኛ ነበራት። ለ7 ሰው እንጀራ ነበረች። ለ7 ሰው ስራ ነበረች። ይኸው በመተት እንግዲህ እንደዚህ ሽባ አድርገዋት። አሁን የምትባለውን አዳምጥ። ሰማህ? በስላሴ ስም በል። በስላሴ ስም በል። በመድኃኒዓለም ስም በኪዳነ ምሕረት ስም በስራ ጥራ። በኪዳነ ምሕረት ስም በቅዱስ ሚካኤል ስም በቅዱስ ገብርኤል ስም በቅዱስ ገብርኤል ስም በቅዱስ ሩፋኤል ስም በቅዱስ ኡራኤል ስም እግሯን ያሰርኩ የምቀኛ መተት የድል መተት የሥራ መተት ሁላችንም ለቀናል። በስላሴ ስም በሲኦል ታስረናል። ያሰርነውን እግሯን
በኪዳነ ምሕረት ስም ፈተናል። በል 7 የጮና ወጡ ቶሎ በል። 1 ቀጥል፣ 2 ቀጥል፣ 3 ቀጥል፣ 4 ቀጥል፣ 5 6 በል የመጨረሻ። ኪዳነ ምሕረትን አመስግኑላቸው። አቤት አቤት! እኛ ኢትዮጵያውያን በጦርነት ከተጫረስነው ይልቅ እኮ በመተት የተጫረስነው ይበልጣል። የጦርነቱስ መቼም ሀገርም መንግስትም ያወቀው ነው። ይሄ የማይታወቅ ስውር ጦርነት ነው። ካንቺ ጋር ነው የመጣችው? ጎረቤትሽ ናት? ነይ እስኪ እንደው ዛሬ ደግሞ ደጋግ ጎረቤት ነው የሚገጥመኝ። ይኸውልሽ ጎረቤትሽ እንግዲህ በመተት ታስራ እንዳትሰራ እንዲህ ተደርጋለች። 8 ወር ሞልቷታል። ክር ታዳውር ነበረ። 7 ሰራተኛም ነበራት። አዎ ትክክል ነው። አዎ ትሰራ ነበረ። ሰራተኛ ተበተና አሁን ስራውም የለም። አዎ ተበትኗል። ወይ ጉድ! አማት ቢስኪ ማን ነው ስሟ? አየለች። በስመ አብ በይ። አየለች፣ ወይዘሮ አየለች አይዞሽ እስኪ ነይ ቀና በይ። በቅዱስ ገብርኤል በቅዱስ ሚካኤል እሺ፣ አቡነ ለመንፈስ ቅዱስ አቡነ ለመንፈስ ቅዱስ እሺ። ወይዘሮ አየለች ነይ እስኪ ቀና ቀና በይ። አይዞሽ እሺ። በኪዳነ ምሕረት ስም ብለሽ ብድግ በይ። በኪዳነ ምሕረት ስም አዎ፣ ደገፍ በይና ብድግ። ደግፋት አንተ። በኪዳነ ምሕረት ስም ብድግ በይ። በኪዳነ ምሕረት ስም በእመቤቴ ስም እሺ። ወይዘሮ አየለች ትንሽ አሁን ይዘሽን ትንቀሳቀሻለሽ። እሺ እሺ አባ እሺ። ወደፊት ሂጂ። አሁን እንዳንንቀሳቀስም እኮ ቦታ አጣን። አይዞት ወደፊት ተራመጂ። አይዞሽ በኪዳነ ምሕረት ስም እያልሽ ሂጂ። እጅሽን ዘርጊው። እሺ ሂጂ ወደፊት ጠጋ። ሂጂ አትፍሪ። አይዞሽ አትፍሪ። ሂጂ በእመቤቴ ስም ተራመጂ። አይዞሽ አትፍሪ። እሺ በኪዳነ ምሕረት ስም አይዞሽ ተራመጂ። እሺ እሺ። ለ8 ወር ነው እግሯ የታሰረው። ለ7 ሰው እንጀራ የነበረች ለራሷ ሞናቃታት በመተት አሰሯት። እኛ ሀገር ሰርታችሁ ትንሽ ከፍ ስትሉ ዝቅ የሚያደርጉ ብዙ ምቀኞች አሉ። የእናንተ መለወጥ የእናንተ ማግኘት የሚያስቀናቸው የሚያናድዳቸው ብዙ አሉ። ነይ እሺ ወደ እኔ ዙሪ። አይዞሽ ነይ ወደ እኔ ዙሪ። አይዞሽ ነይ ያዥኝና ነይ። አይዞሽ ተንቀሳቀሽ። አይዞሽ አዎ። ስንት ጊዜ ነው እግርሽ እንደዚህ ከታሰረ? 8 ወር ነው። 8 ወር። ክር ታዳውሪ ነበረ። 7 ሰራተኛ ነበረሽ? አዎ አባቴ። ከዛ ምን ሆነ መጨረሻ ላይ? ሰራተኛውም ተበተነ። እሺ እኔም ሆስፒታል ገብቼ ወጣሁ። ከዛ ጎረቤት አለችኝ፣ እሷ ጸበሎ ተክልዬ እየወሰደች ታስጠመቀኛለች። እሺ ከዛ ከመጣን ወዲህ ምሳ እንብላ ብላኝ ቁጭ ብዬ አባና አየኋቸው። እሺ እሳቸው ጋር ውሰዱኝና ማለት ይበሉኝ እሳቸው ብዬ አልኩኝ። ከዛ ዛሬ መጣሽ? 4 ነው የመጣሁት እኮ አባ። እሺ በቅዱስ እቀባለሁ። እንግዲህ ዛሬ ኪዳነ ምሕረት ፈታችሽ። ኪዳነ ምሕረትን አመስግኑላቸው። አንቺ ታስታውሳላችሁ አይደል? በዚህ በአብይ ጾም ገብርኄር የሚባል ሳምንት አለ። ገብርኄር ማለት በጎ አገልጋይ መልካም አገልጋይ ማለት ነው። ለበጎ አገልጋይ ዋጋ እንደሚገባ የሚነገርበት ከአብይ ጾም 8 ሳምንት ውስጥ አንዱ ነው እና እንደሷ ያሉት ገብርኄሮች ናቸው። በጎ አገልጋይ መልካም አገልጋይ ናቸው። ምስጋና ይገባቸዋል። በእውነት ኪዳነ ምሕረት ያሰብሽውን ትፈጽምልሽ። ለሷ እንደደረስሽ ኪዳነ ምሕረት ላንቺም ትድረስልሽ። መብራን ወደ ስራሽ ወደ ህይወትሽ ተመልሰሽ በሏት። አይዞሽ እግዚአብሔር ይባርክሽ። ቆይ ነይ እስኪ። ምን ሆኜ ነው በእግሬ መጣን ያልሽ? አዎ ያመኝ ነበር፣ መቆም ሁሉ አልችልም። ሽንቴን ስሸና በወንበር ነው የምሸናው እኮ። አሁን ግን ቀጥ ብዬ እጄን እንዲሳጥበው ታጠፈልኝ። እሺ ተነስቼ ወደዚህ መጣሁ።
በፊት መንቀሳቀስ መሄድም አትችይም? አልችልም አባ አልችልም። ቅድም እኮ ተሸኘልሽ እኮ ፈተሽ አድርጌ ትቼሽ መጣ። አሁን አንቺ ከዛ እዚህ መምጣቱ ነው አይደል የገረመሽ? አባ አዎ እመቤቴ ደጃፍ ውሰዱኝ አልኩኝ። አሁን እሷን ልሳለም ወደዚህ መጣሁ። አባ እኔ ኮርሶን አይቼ ነው የመጣሁት አባ። በፌስቡክ ላይ አይቼውት ነው እኮ አባ። ጎረቤቴ እኔ ምሳ ብላኝ ተክልዬ አስጠምቀኝ እሷ ጋር ምሳ በልቼ ከዛ ፌስቡክ ላይ አይቼ እረሳቸው ጋር ውሰዱኝና እሳቸው መላ ይበሉኝ አልኩኝ። አሁን እንደዚህ ሄደሽ አታውቂም? እንደዛ ስራ ሁሉ ትቼ እኮ ተቀምጬ አይደል? እስኪ ይኸው ቅድም ፈትሸናል። ተንቀሳቀሽው እመቤቴን ተሳለሚያት። ናዲ እጅሽንም እውነት አድርጊልኝ ትላለች። እውነት እኮ ነው። ከዚህ የበለጠ ምን ይደረግ? እውነት አድርጊልኝ አረገችልሽ እኮ። ይኸው እኮ ከዚህ በላይ ምን ትሆኛለሽ? እስኪ ብድግ በይ ነይ እስኪ። ተነሳው እኮ ተነሳው። ቆምኩኝ እኮ ጊዜዬ እናቴ ቆምኩ። ራሴን ችዬ ተነሳው እኮ። ጎረቤት ብቀመጥ ዕቃ ተደግፌ ነው የምነሳው። ጎረቤትም ብቀመጥ ዕቃ ተደግፌ ነው የምነሳው። ለሊሽ እንደሚመጣ የሶፋ እንትን ላይ ተቀምጦልኝ ነው የምሸናው። እናቴ እጅሽም አይንቀሳቀስም ነበር? ምንም እንደ ኤሌክትሪክ ይነዝረኛል። በቃ አንዳንዴም እንደ ሽባ እንዲህ ያደርግና ያስቀምጠኛል። እስኪ አሁን እንዴት ጥፍ አድርጊው። ኧረ ምን ኧረ ይኸውና ኧረ ይኸው አባ ይኸው አባ 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 እግዚአብሔር ይመስገን። በዚህ አገልግሎት የእናንተን መፈታት የእናንተን የደስታ ህይወት ስናይ ነው ለኛ ደሞዛችን። ደስ አይልም? ደስ ይላል። እግዚአብሔር ይመስገን። ረደስ ብሎኛል አባ። ልጄም እያለቀሰች እኮ ነው ሁሌ የምታድረው። አለች ልጅሽ? አዎ አሁን አልመጣችም። ለማመን ሁሉ እኮ ቸግሮሽ ነበር። አዎ አዎ። የዳንሽ ሁሉ የተፈታሽ አልመሰለሽም? አልመሰለኝም። መቆም እኮ እያቃተኝ እሷ ናት የምትጎትተኝ። ጎረቤት የልጆቿን ጥላ አራስ ልጅ ጥላ ነው እንደውም። ነይ እስኪ የተባረሽ ጎረቤት ነይ እስኪ እናቴ። ጎረቤቴ ናት የምትጎትተኝ በየጸበሉ። ተክልዬ ትወስድና ታስጠምቀኛለች። እምቢ ስላት ታጎርፈኛለች። መሄድ ሲከለክለኝ እግሬ ከልክሎኛል ስላት ታጎርፋለች። እመቤቴ እናቴ እስኪ አሳልፏት። የት አለች? አላሳልፍ አላችኋት? ህፃን ይዛለች? እሺ። ስለዚህ ወይዘሮ አይናለም እስኪ ተንቀሳቀሷን እንደልቦት ይኸው እየሄድኩ ነው አባ። እንዴ በደንብ እየሄድኩ ነው። ጠዋት እኮ እሷ ናት ደግፋ በወንበር አምጥታ ያስቀመጠችኝ። እሷ ናት በወንበር ያስቀመጠችኝ የነበረው። አሁን ግን ያው ራሴን ችዬ እሄዳለሁ አባ። እግዚአብሔር ይመስገን አባ። ራሴን ችዬ እሄዳለሁ። እናቴ ኪዳነ ምሕረት አቆመችኝ። እናቴ አቆመችኝ። ጽዋ ጠጣ ነበር 8 ወር ሙሉ ጽዋ ቦታ አልሄድኩም። ማህበርተኞቼ ሁሉ እየመጡ እያዩኝ ብቻ ነው የሚሄዱት። ታመሽ ጽዋ እናስገባም እያሉኝ ነው። አንቺ ሳትትኝ ያሉኝ። እንዴ ልጄን በስለት ነው የወለድኳት አባ። ልጄን በስለት ነው የወለድኳት። ቆይ የኪዳነ ምሕረትን ጽዋ ተጠጫለሽ? የእመቤታችንን። ታዲያ ከአንቺ መታመም ጋር ምን አገናኘው? ጽዋ መግባት ለምን ይከለክላል? ስለታመምሽ? እኔ መሄድ ከለከለኝ። አልሄድም። ጽዋ አልቀምስም። ስለማትሄጂ ጽዋ አንቺ ቤት አይመጣም። አቤት ስትያዙ እኮ በረከት ሁሉ እኮ ነው በቃ የሚጠፋው። አይ ቅድም እንግዲህ አውርቼሽ ነበረ። በጣም ለማመን ቸግሯታል። በመሄዷ ደስ ብሏታል። እንዴት አየሻት? ደስ ብሎኛል። አንቺ ነበርሽ የምታግዣት የምትጎትቻት ጸበል የምትወስጃት? አዎ ጸበል አንዳንዴ እምቢ ትላለች፣ ታስቸግራለች። አሁን ግን ትሄዳለች፣ እየተጠመቀች ነው። የእናንተን ቲክቶክ ላይ አይታ ነው እዚህ ካልሄድኩ እዚህ ነው ምንድነው እኔ ብላ ተናግራ ነበረ። ቤቱ ነው እዚህ ከመምጣቷ በፊት እኔ ይሄ እርሱ አባ ነው የሚያድኑኝ ብላ ተናግራ ነበር። እዚህ ነው መጥቼ ምንድነው ብለሽ ተስፋ አድርገሽ ነበር? አዎ እሳቸው ጋር ውሰዱኝ፣ ሌላ ቦታ ዝም ብላችሁ አታመላልሱ። አውዬ እሳቸው ጋር ውሰጂኝ አልኳት። ይኸው ኪዳነ ምሕረት እሷ ፈታችሽ። ዛሬ 4ኛ ቀኔ ነው።
አሁን ወደ ስራሽ ትመለሻለሽ። አይዞሽ። መብርሃን ወላዲት አምላክ ለሷ እንደደረሰች ለሁሉም ትድረስልን። ኪዳነ ምሕረት ሁሉንም ትፍታልን። በወንበር መታ በእግር በቃ ሂጂ እንደልብሽ እንግዲህ አሁን ተፈትቻለሁ። ጽዋውን አስገቡልኝ በእሺ። አንቺም ወደ ማርያም ጽዋ ሂጂ። ጽዋውም ደግሞ ቤትሽ ይገባል። ስትያዙ እኮ ማንም አይፈልጋችሁ ቤተሰብም አይፈልግም። ጽዋ እንኳን እንዳይገባ ተከለከለ። ለምን? ስለማትሄድ ጽዋ ብናመጣ ዋጋ የለውም፣ ጽዋውን አታወጣም አትዘክርም ተብሎ ማለት ነው። ተስፋ ተቆረጠባት። አንቺ ደግሞ ሄደሽ ድኛለው ጽዋሽን እንዳትተይ መብራንን አመስግንላት።